መልካም መልክ አይደገምም ይላሉ። ሳምንት መሳሳም ሰላምታ መሰጣጠት እንደ ኃጢአት ይቆጥረዋል። ስንሳለም ሁሉ ሲሳለሙ ይደነግጣሉ። አንዳንዶች አይሳለሙም፣ አንዳንዶች መልሰው ይሰውታል። ሲሳለሙ የሚያዩ ሰዎችን ይተቻሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የፀሐይ ዘልዳ ቤተሰቦች በያላችሁበት እንደምን አላችሁ? እንኳን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ የሕማማት ሳምንት ሁላችሁንም በሰላም አደረሳችሁ። የምንገኘው የሕማማቱ ዋዜማ ላይ እንደመሆኑ ይህንን እስካሁን ድረስ በአንድም በሌላም ጾሙን እዚህ ድረስ አድርሰነዋል። በተገቢው መንገድም ያልጾምን እንኳን ብንኖር የመጨረሻው ታላቁ ሳምንት የበለጠ ከሁል ጊዜው ይልቅ በጾም በጸሎት በስግደት በእግዚአብሔር ቤት የምናሳልፍበት ጊዜ ስለሆነ ምናልባትም እንደ ሰውኛ እንጠቀምበታለን ብለን ያወጣነውን እቅድ በጾሙ ሳናከናውን የተሸራረፈ ነገር እንኳን ቢኖር በዚህ የስግደት ሳምንት ማስተካከል ይቻላልና በዚህ ጾምም በሌላ የተለያየ ምክንያትም በሕይወታችን የሚታዩትን ጉድለቶች በዚህ ታላቅ ጾም የሕማማት ሳምንት የምናስተካክልበት ይኖራል ማለት ነው። ከእስካሁን ድረስ በጾሙ ቀረን የምንላቸውን ነገር ሁሉ የማስተካከል እድል የምናገኝበት ወደ ልባችን የምንመለስበት ነው ይህ ሳምንት። ስለዚህ ዛሬ ዋዜማው ላይ ስለሆንን የሆሳዕናን ታሪክ ባጭሩ እናነሳና በዋናነት በዚህ ሰሞን የሚያወዛግቡ ጥያቄዎች አሉ። እነዚህን ጥያቄዎች ከሊቃውንት እይታ አንጻር፣ ከቃለ መምህራን አንጻር፣ ከቅዱሳት መጻሕፍት አንጻር ኮንሴፕቱን ከመረዳት አንጻር እንደ ባለ አእምሮ የሚያከራክሩ የሚያወዛግቡ ነገሮች ይበዛሉና በዚህ ወቅት ይህ ይደረጋል ይህ አይደረግም የሚል ነገር ይበዛልና በዚህ ወቅት የሚከናወኑ የሚደረጉና ማይደረጉ የሚባሉ በተለይ አብዝቶ ሰው የሚወዛገብባቸውን ነገሮች አንስተን ነው የምንነጋገረው። ከዚያ በፊት ያው ሆሳዕና እንደመሆኑ ስለ ሆሳዕና በሆሳዕና ታሪክ ውስጥ የተፈጸሙ አንዳንድ ድርጊቶች እናነሳና አሁን ወዳልነው ሐሳብ እንገባለን ማለት ነው። አድማጭ ተመልካቾቻችን ለሌሎችም ወገኖቻችን መዳረስ እንዲችል ከዚህ በፊት እንደምታደርጉት መልካም ትብብራችሁ ሁላችሁም ሰብስክራይብ ሼር በማድረግ ተደራሽ መሆን እንዲችል ከመጀመሪያ ይህንን መርሳት እንዳትችሉ እያሳሰብኩ ትምህርቴን እጀምራለሁ። እንግዲህ ይህ የሕማማቱንም ሳምንት ጠቅለል አድርገንም ስንመለከተው የሕማማት ሳምንት ይባላል። ሰሙነ ሕማማት ወይንም ጥቁር ሳምንት ተብሎ ይታወቃል። ይህ ሳምንት 5500 ዘመን ወይንም 5 ቀን ተኩል ሚለውን ነው የሚያስታውሰን ማለት ነው። 5 ቀን ተኩል ሲሆን ከልጅ ልጅ ተወልጅ የሚለው ቃል ኪዳን ሊፈጸም ዳር ላይ የደረሰበት ነውና ያንን ዘመን የብሉይ ኪዳን የኦሪቱን ዘመን የምናስታውስበት ነው። ስርየተ ኃጢአት ያልተሰጠበትን ዘመንና እሱ ጋር ተያይዞ 5 ቀን ተኩል ነውና የሚለው ይሄ 5 ቀን ተኩል ያስባለው እሑድ ከይሄ ስርዓተ ፍትሐቱ ተደርጎ ፍታት ይደረጋልና በዕለተ እሑድ የሆሳዕና ቀን በጣም ማራግዚዮ እየተባለ ፍታት የቁም ፍታት ይደረጋል። በሆሳዕና ቀን ሁልጊዜም ማይቀረው የሚደረገው ምንድነው ሲባል የሆሳዕና ዕለት በጣም ትልቁ ማንኛውም ክርስቲያን ቀኑን ይፍቱኝ ይሉታል በገጠሩ ያሉ እናቶቻችን። ይፍቱኝ ተብሎ የመፈታት ቀን ነውና በዚህ ቀን ፍታትም ይፈታል። የቁም ፍታት ማለት ነው። ለምን ሲባል ይሄ ሳምንቱን በሳምንቱ ውስጥ ሰው በስጋ ቢለይ ቢሞት ፍታት ስለሌለ ስለዚህ ሰብሰብ አድርጎ የሳምንቱን እዚህ ቀን ላይ በዕለተ እሑድ ሁሉም ክርስቲያን ተገንቶ ፍታት ይፈታል። በየቤተ ክርስቲያኑ በየአጥቢያው ሁሉም ሰው ክትት ብሎ የሚገኝበት ማንም ፍታት ሲፈታ
መቅረት እንደማይችል ሁሉም ሰው በቤተ እግዚአብሔር ተገንቶ ስርዓተ ዑደቱን ስርዓተ ፍታቱን የተለያዩ ስርዓቶችን የሆሳዕናን በዓል የሚሳተፍበት ዝግጅቱ ከዚህ ይጀምራልና ይህ 5 ቀን ተኩል የሚለውን ከ6 ሰዓት እንግዲህ ስርዓተ ፍታቱ ከተከናወነ በኋላ ያለው ከ6 ሰዓት በኋላ ያለው ቡራኬ የማይሰጥም ወደዛ ይቀጥላል ማለት ነው። እሱን እንመጣበታለን። ሆሳዕና ይሄ አንዱ ነጥብ አሁን ያልነው ነው። ይሄ የቁም ፍታት የሚደረግበት ሁሉም ሰው በዚህ ወቅት ፍታት እንደሌለ በማወቅ ፍታት ለመፈታት በቁሙ ከስራቱ ጋር በቤተ እግዚአብሔር የሚገኝበት ቀን ነው የሚለውን አንዱ እንወስዳለን። እንደው ሆሳዕና ማለት ምን ማለት ነው ሲባል በዕብራይስጡ ሆሳዕና ማለት አሁን አድን፣ አቤቱ አሁን አድን የሚል ትርጉም አለው በዕብራይስጥ። አሁን አድን የሚለውን በግዕዝ ደግሞ ሆሳዕና ማለት መድኃኒት ማለት ነው። ከመድኃኒታችን ከኢየሱስ ክርስቶስ ጋር የሚገናኝ ስለሆነ ይህ መድኃኒት ለሕፃናትም ለአዛውንትም ለሴትም ለወንድም ለሁሉም ሰው የሚሆን መድኃኒት ነውና በግዕዝ ሆሳዕና ማለት መድኃኒት ነው። በዕብራይስጡ አሁን እንዳልነው አቤቱ አሁን አድን የሚል ትርጉም አለው ማለት ነው። በዚህ በሆሳዕና ቀን ምንድነው የተፈጸመው ሲባል መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ደብረ ዘይት አጠገብ ካለች ቦታ ወበፃ ቤተፋጌ የምትባል ቦታ ላይ ቆሞ አህያዋ ከነውርንጫዋ ታስራለችና ፈታችሁ አምጡልኝ ብሎ ከደቀ መዛሙርቱ 2 እንደላከ የምንማርበት ነው ማለት ነው። እነዚህ 2 ደቀ መዛሙርት ተልከው የታሰረች አህያ አለች፣ የተላኩ ደቀ መዛሙርት አሉ። ላኪው ክርስቶስ ግን የቆመው እየሄደ ያለው ወደ ኢየሩሳሌም ነው። ኢየሩሳሌም ማለት ሀገረ ሰላም፣ የሰላም የፍቅር ሀገር ናትና ፍቅሩን ወደሚገልጥበት ወደ መስቀሉ በመስቀሉ ወደሚያደርገው ወደ ሰላም እየሄደ መሆኑን ለማሳየት ወደ ኢየሩሳሌም አቅጣጫ ዙሮ ቤተፋጌ ማለት ፎናና ወይንም የተመሳቀለ መንገድ ማለት ነው። ቤተፋጌ የተመሳቀለ መንገድ መስቀለኛ መንገድ ላይ ቆመና የታሰሩት እንዲፈቱ ደቀ መዛሙርቱን ላከ ማለት ነው። እንግዲህ የተመሳቀለ መንገድ ላይ ከቆመ በኋላ ቀጥሎ ያደረገው የታሰሩት እንዲፈቱ ነው። የተመሳቀለ መንገድ ላይ መቆሙ ምንድነው ሲባል ልሰቀል ነው የሚል ትርጉም ነው ያለው። ልሰቀል ነው፣ ወደ ኢየሩሳሌም ገብቶ ልሰቀል ነው እያለ የተመሳቀለ መንገድ ላይ በመቆም ሊሰቀል መምጣቱን ሊሰቀል የሚያደርገው ክንውኑን የተናገረ ነው። ሲሰቀል ደግሞ ምን እንደሚያደርግ በመሰቀሉ ዲያብሎስ በኃጢአት ያሰራቸውን ነፍሳት ያው የመፈታት ቀን ብለነዋልና ይፍቱኝ ብለነዋልና የመፈታት ቀን ስለሆነ የታሰሩትን አህዮች ሲሰቀል በመስቀል በሞት በኃጢአት በመርገም በዲያብሎስ አሰራር የታሰረውን የሰውን ልጅ መፍታቱን የሚያሳይ ነው። ደቀ መዛሙርቱን ላከ። እንግዲህ አህያ ታገኛላችሁ፣ ወደፊታችሁ ወዳለ መንደር ሂዱና የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ነገር ግን ለምን ትፈታላችሁ የሚላችሁ ቢገኝ ጌታዋ ይፈልጋታል በሉ ጊዜውም የፈቀደውም ጌታቸው ይፈልጋቸዋል እንዲባል የሚያስፈልገው ይህ ቋንቋ ነው። ስለዚህ እችን አህያ ተሰርቃ የታሰረች አህያ ናትና የሰረቃት አካል ሲፈቷት ሌሎቹ ደቀ መዛሙርት ሲፈቱ ለምን ሚል የሰረቃት ሌባ ቢጠይቅ ጌታዋ ይፈልጋታል በሉ ነው ያለው። ያም የተሰረቀችው ዲያብሎስ የሰው ልጆች ነፍስ ሰርቆ ወስዶ እንደነበረ ያንንም በመስቀል ተሰቅሎ መፍታት ማስወገድ እንደሚችል ለማሳወቅ መስቀለኛው መንገድ ላይ ቆሞ የታሰረችው አህያ ከነውርንጫዋ እንድትፈታ አደረገ ማለት ነው። ሐዋርያትንም ልኳቸዋል። ያው የሐዋርያት ድርሻ ደግሞ የታሰሩትን መፍታት እንደሆነም ትምህርት መስጠት ነው። የታሰሩትን መፍታት የሐዋርያት ድርሻ ነው። እንዲፈቱ ስልጣን መስጠትና ትእዛዝ መስጠት የክርስቶስ ድርሻ ነው። እሱ ነው የሆነው። እንግዲህ በወቅቱ የምትፈታው እናቲቱ አህያ የቤተ እስራኤል ምሳሌ እንደሆነች፣ ውርንጫዋ ደግሞ የአሕዛብ ምሳሌ እንደሆነች ይህን ምሳሌ ስናደርግ እስራኤል ሕግ መጠበቅ እናት አህያ የምትባለዋ መጫን የለመደች ናት። ውርንጫዋ ግን መጫን አልለመደችም ማለት ነው። ስለዚህ እስራኤል ሕግ መጠበቅ ለምደዋል። እናቲቱ አህያ መጫን እንደለመደች እስራኤላውያን ሕግ መጠበቅ ለምደዋል። ውርንጫዋ ደግሞ መጫን እንዳለመደች አሕዛብ ሕግ መጠበቅ አልለመዱምና በዚህ ምክንያት የእስራኤልና የአሕዛብ ምሳሌና ሁለቱን መፍታት ማለት ክርስቶስ የመጣው ሁሉንም ለመፍታት እንደሆነ የሚያሳይ ነው ማለት ነው። ደቀ መዛሙርቱ ተልከው ፈተው ወደ ጌታቸው አመጡለት ይላል። ካመጡለት በኋላም
በአህያዋ ላይ ልብሳቸውን በጎዘጎዙ ጀርባዋ ላይ ያነጠፉለት። ለምን? ኮረቻ አይደለም ያደርጉለት። ኮረቻ ይቆረቁራል፣ ልብስ ግን ይመቻልና የምትመች ሕግ ሰራሁላችሁ ሲል በልብስ ላይ በኮረቻ አይደለ በልብስ ላይ የተቀበጠበት አንዷ መክንዮ እሱ ነው ማለት ነውና ይህንን አደረጉ። ሲቀጥልም ለአህያዋ ምንጣፍ አነጠፉላት እና ስንኳን አንተ የተቀመጥህባትም አህያ ክብር ይገባታል ሲሉ ነጫጭ ልብሳቸውን ልብሰ ነጫጭ ናቸው እስራኤል ልብሳቸውን ነጩን ልብሳቸውን እየጎዘጎዙ ክርስቶስን የተሸከመችው አህያ በዚህ ላይ ትሄድ ዘንድ ፈቀዱላት ማለት ነው። በዚያ መካከል የዘንባባ ዝንጣፊ ይዘው እያመሰገኑ ኢየሩሳሌም በመዝሙር እየታረሰች ክርስቶስ በአህያዋ ጀርባ ላይ ሆኖ ወደ ኢየሩሳሌም የገባበት ድርጊት ክርስቶስም ወደዛ ሲገባ የጸሐፍት የፈሪሳውያን ቁጣ መዝሙሩን ሲሰሙ ጸሐፍት ፈሪሳውያን የቤተ መቅደሱ ቀራቦች ናቸው የሚባሉት ይህንን መዝሙር አልተቀበሉም፣ አልተስማሙም እና የሚዘምሩትንም ለመከልከል ሙከራ አደረጉ፣ ከለከሏቸው። ሲከለክሏቸው ክርስቶስ ለምን ተከለክሏቸዋላችሁ እነሱን ብሎ እነሱ ጋር ሳይፋጠጥ ሁሉም ይቻለው አምላክ እነሱን ብታስቆሟቸው ብሎ የቢታንያን ድንጋዮች እንዲዘምሩ ምስጋና እንዲያቀርቡ አደረገ። አሁን እነዚህ ጸሐፍት ፈሪሳውያን ሕፃናትን ሰዎችን መከልከል ይችላሉ፣ አይባንን ግን መከልከል አይችሉምና በዚህ ምክንያት ሕፃናትን ሲከለክሏቸው አይባን ድንጋዮች ምስጋና አመስግነዋል የሚለውን እንወስዳለን ማለት ነው። የቢታንያ ድንጋዮች በተፈጥሮ በተአምራት ግዑዛኑ እንዲያመሰግኑት ክርስቶስ እንግዲህ ሰዎች ሁሉ በአንድነት ዝም ቢሉ እሱን የሚያመሰግኑት ያልጠበቅናቸው ግዑዛን ፍጥረታትም እንደሚያመሰግኑት ማያ ነው ማለት ነው። ከዚህ የተነሳ እንግዲህ 16 ምዕራፍ ነው እስከ ቤተ መቅደሱ ድረስ 14ቱን ምዕራፍ በእግሩ ተጉዞ 2ቱን ምዕራፍ በእናቲቱ አህያ ሂዶ በውርንጫዋ ሆኖ ደግሞ ቤተ መቅደሱን 3 ጊዜ ዙሮታል። 14 ምዕራፍ በእግሩ የሄደው ምዕራፍ ያልነው 10 ቃላተ ኦሪትን የሚወክል ነው። 4ቱ ደግሞ ኪዳነ መልከጼዴቅ፣ ኪዳነ ኖህና ግዝረተ አብርሃም ጥምቀተ ዮሐንስ ናቸው 4ቱ። እነዚህ 14 የተባለው እሱ ነው ማለት ነው። 16ቱ 2ቱ ደግሞ እንግዲህ በእናቲቱ አህያና በውርንጫዋ ደግሞ ቤተ መቅደሱን ዙሯል ማለት ነው። 3 ጊዜ ዙሮታል። 3 መሆኑ የሶስትነቱ ምሳሌ እንደሆነ ማስረጃ ነው የሚለውን ጥቅል ሐሳብ እንወስዳለን ማለት ነው። ዛሬም ክርስቶስ በውርንጫዋ ሆኖ ቤተ መቅደሱን በውርንጫዋ ላይ ሆኖ ሲዞር እንዳየነው ዛሬም በእኛም ጊዜ እስከ መጨረሻው ድረስ የቃል ኪዳኑን ታቦት እስከ 3 ጊዜ ይዘን ቤተክርስቲያንን ምንዞረው ከዚህ ክርስቶስ ከሰራው በተግባር ካየነው የተነሳ መሆኑንም ልብ ማለት ይገባል ማለት ነው። እንግዲህ ዛሬ በዚህ መካከል ክርስቶስ የተናቀችው አህያ ላይ በመጫን ምንድነው ማስተማር የፈለገው? ምንድነው? አህያ የተናቀች ናት እና ክርስቶስ ወደዚህ ምድር የመጣው ወደ እያንዳንዱን ነገር የተወደዳችሁ ውድ አድማጮቻችን እንዲህ አይነቱን ትኩረት እየሰጡ ማየት ያስፈልጋልና እያንዳንዱን ነገር በምስጢር የተደረገ ስለሆነ ማለት ነው። ክርስቶስ እችነን ወደ ምድር የመጣው እንደዚህ አህያ የተናቁትን ባጋንን ዘንድ የተረገጡትን የቆሰሉትን የተመቱትን ማንም አላፊ አግዳሚ ወገብ አገዳዋን ብሎ የሚያባራት አህያ የተናቀችው አህያ ላይ ክርስቶስ መሰዳደቢያ በመናደርጋት አህያ ላይ መምጣቱ አጋንንት ንቀው አጥቅተው ጠቅጥቀው የያዟቸውን ሰዎች ከፍ ለማድረግ ከስራትን ፈቶ በእነሱ ላይ ለማደር የመጣ መሆኑን ለማሳየት ነው። እውነት ነው። ክርስቶስ ከተፈቱ በኋላ መጀመሪያ ክርስቶስ በአህያዋ ላይ እንደታሰረች ሳይሆን ከተፈታች በኋላ በአህዮች ላይ ጀርባዋ ላይ ታየ ማለት ነው። ስለዚህ እኛን ከኃጢአት ይፈታንና ማደሪያው ያደርገናል። የክርስቶስ ሌላ ቤት የለውም። እኛንን ቤቶቹ በእኛ ነው የሚያድረው። ስለዚህ በእኛ ለማደር ደግሞ ዲያብሎስ በኃጢአት ያሰረን መጀመሪያ ፈቶ በእኛ የሚያድር መሆኑን ያሳያን ማለት ነው። በተናቀችው አህያ ጀርባ መታየቱም የተናቁትን ሰዎች ከፍ ለማድረግ እንደመጣ ያሳያል ማለት ነው። አህያዋን የመረጠበት ምክንያት አህያ በጣም ትሁት ናት።
ከትትናዋ የተነሳ የምታስተምረን ነገር አለና ክርስቶስ በትሑታን ላይ አድሬ እኖራለሁ ሲል ነው። ትትና ያላቸው ሰዎች የክርስቶስ ማደሪያ መሆናቸውን ማየው አንዱ ምልክት ነው። በሌላ መልኩ አህያ ፍቅር አላት። በተለይ የወለደች አካባቢ ለውርንጫዋ ያላት ትኩረት ከዛ በፊት አውሬ ስታይ የምትበረግግ የምትሮጥ አህያ የወለደች ሰሞን ውርንጫው ወደ ጉድጓድ ወደ ገደል አፋፍ ሲሄድባት ጆሮዋን ጨምድዳ በመሄድ ሰው ደግሞ ወደ ውርንጫው ሲጠጋ ሰውን ለመርገጥም ለመንከስም የምታደርገው ቀላል ሙከራ አይደለም። በዛም ብሎ አውሬ እንኳን ቢመጣ ጆሮዋን ጨምድዳ እግሯን እየተራገጠች ከሷ ልጇን ለማትረፍ እሷ እስክትሞት ድረስ የምትታገላት ለልጇ የምትከፍለው ፍቅር እስከሞት ድረስ ነው ማለት ነውና ክርስቶስም እንደዚህ እንደ አህያዋ ፍቅር በሚዋደዱ ሰዎች መካከል አድሬ እኖራለሁ የሚለውን ፍቅርንም ትትናንም ለማሳየት እንደሆነ ማየት ነው። እንግዲህ በዚህ በዓል ትንቢት ነበረ፣ ትንቢቱ ተፈጽሟል። ምሳሌም ነበረ፣ ምሳሌው ተፈጽሟል። ምስጢሩም እንደነዚህ አይነት ምስጢሮች አሉ። ትንቢት የሚባለው ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ስናይ በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ጻድቅ ወየዋህ እንዘ ይጼአ እንዲበ እድግት ወዲበ እዋላ የጽዮንን ልጅ እንዲህ ብላችሁ ንገሯት፣ ንጉሥሽ እነሆ የዋህና ሀዳጌ በቀል ሆኖ በአህያና በአህያ ውርንጫ ተጭኖ ይመጣል የሚል ትንቢት ነበረ። ያን ትንቢተ ነቢያትን ለመፈጸም ነውና የመጣው ያን ተመልክቶ ነው። በሌላ መልኩ ስናየው ምንድነው የሚለው ለምንድነው በአህያዋ ጀርባ ላይ የመጣ የሚለውን ስናይ ምሳሌም ደግሞ ነበረ። ምሳሌ ነቢያት ወደፊት ያለው መጻኢው ዘመን የጦርነት ዘመን የሆነ እንደሆነ የረሃብ የቸነፈር አሰቃቂ ዘመን የጦርነት ዘመን የሆነ እንደሆነ መጻኢው ምን ያደርጋሉ? በፈረስ በሰረገላ ሆነው ይመጣሉ። በአህያ አይመጡም። በፈረስና በሰረገላ ሆነው ይመጣሉ። ጥቁር ልብስ ይለብሳሉ። ጦር ይዛሉ። ጦር ይዘው ጥቁር ለብሰው በሰረገላ በፈረስ ሆነው ይመጣሉና ይህንን ሲያይ ሰው ገና ሳይናገሩ ቃል ሳይናገሩ በለበሱት ልብስ በያዙት ጦር በያዙት ሰረገላ ወይም በተሰቀሉበት በተጫኑበት ፈረስ ምክንያት አመጣጣቸውን አይቶ ሳይናገር ባመጣጣቸው ብቻ መጻኢው ዘመን ወደፊት ያለው የጦርነት የመከራ ዘመን ነው ብሎ ሰው በዚህ ይረዳል። ዘመነ ሰላም የሆነ እንደሆነ መጻኢው ግን በሰረገላ በፈረስ ያይደለ በአህያ ጀርባ ላይ ሆነው ጥቁር ይለብሱ የነበሩት ነጭ ለብሰው በአህያዋ ሲሆኑ ጦር ይዙ የነበሩት መነሳንስ ነጭ ጭራ ነገር መነሳንስ ይዘው ይታያሉና ሰው ምንም ሳይሉ በአህያዋ ከመጣ ነጭ ከለበሱ ጭራ መነሳንስ ከያዙ ይሄ መጻኢው ዘመን የሰላም ዘመነ ሰላም ነው ማለት ነው ይላሉና ልክ ከዚህ የተነሳ ነው በትንቢትም አጠፍ ሰረገላ ኤፍሬም ወአፍራሰ እምይሁዳ ከኤፍሬም ሰረገላን ከይሁዳም ፈረሶችን አጠፋለሁ የሚል ትንቢት ስለነበረ ክርስቶስም ያንን ትቶ በአህያዋ ጀርባ መጣ። እንግዲህ ክርስቶስ በአህያዋ ሲሆን መጻኢው በመስቀል ተሰቅሎ ዓለምን ሁሉ ሰላም ስለሚያደርጋት ከሰይጣን ጦርነት ሊያድነን ከሰይጣን ምርኮ ሊፈታን ስለመጣ መጻኢው ዘመን ሰላም ነው ሲል ሰላም በምልክቱን በሚያውቋት በዚህ መልኩ ክርስቶስ ተገለጠ ሚለውን በአህያዋ መጣ ሚለውን እንወስዳለን። በአህያ ሚለው ግን ተጨማሪ በአህያ የተቀመጠ ሰው አሳዶ አይዝም ሩጦም አያመልጥም። ክርስቶስም ለሹኝ ለፈለጉኝ ቅርብ ነኝ ላልፈለጉኝ አልገኝም ሚል ትምህርትም ለማስተማር በዚህ ምስጢራዊ መንገድ ክርስቶስ መጣ ማለት ነው። እንግዲህ በዚያ ቀን የዘንባባ ዝንጣፊ ተምር ሰኔል የሚለውን ነገር ይዘው አመስግነዋል። በእስራኤል የነበረውን ያንን ባህል ለመጠበቅ ነው። አብርሃም ይስሐቅን በወለደ ጊዜ የዘንባባ ዝንጣፊ ይዞ ልጅ ለሰጠው እግዚአብሔር ምስጋና ቀርቧል። ይስሐቅም ያዕቆብን በወለደ ጊዜ ይህንን ምልክት አሳይቷን እስራኤል ኤርትራን ሲሻገሩ እዚህ መከራ ያወጣን ብሎ የዘንባባ ዝንጣፊ ይዘው አመስግነዋል። ዮዲት ሆሎፎርኒስ የተባለውን ጠላት ዮዲት ሆሎፎርኒስ የዲያብሎስ ምሳሌ ነውና ዮዲት ጾመ ዮዲት ተብሎ ዛሬ ዓርብ የገባበት ማለት ነው። ስለዚህ እሷ ከዛ ጋር ተያይዞ ዮዲት ባደረገችው መልካም የሆነ ትሪትም ይህንን የዘንባባ ዝንጣፊ ምልክት ይደረግ ነበረ። ከዛም ተነስተው ይህንን ይዘው ምልክት አሳይተውታል። ያው ሰኔሉ ኃይለ መዊ ያለው ነው። አሸናፊ ሆነ የሚዋጋ ሾህ አለው።
እሳትም ቢሰጡት ለብልቦ ይተዋል እንጂ እሳቱ ጨርሶ አያቃጥለውም። እኛም የክርስቶስን ባህሪ ያ እሳት ለብልቦ እንደሚተወው የክርስቶስን ባህሪ እኛ ሁሉንም አናውቅም። ስለ እግዚአብሔር እናውቃለን እንጂ እግዚአብሔርን ጨርሰን አናውቀውም። የመለብለብ እንደዛ እሳት የመለብለብ ያክል ስለ እግዚአብሔር የማወቅ ያክል ነው እንጂ እግዚአብሔርን አጥንተን እንዳንድ ነገር አንጨርሰውም። ያልቅም እውቀት አይደለም። እና ከዚህ የተነሳ እንደነዚህ አይነት ሰፊ ምልክቶች ታይተዋን ሕፃናት በዛ ያመሰገኑት ዳዊት በመዝሙሩ ማፈደቂቅ ወሕፃናት አስተዳሎ ከስብሐት ከመትንስቶ ለጸላኢ ወለገፋኢ ገፋኢ ጸላኢ የሆነ ዲያብሎስን ታሳፍረው ዘንድ ከሕፃናት ከጨቅላ ሕፃናት አንደበት ምስጋናን አዘጋጀ የሚለውን ትንቢት ፍጻሜ እንዲያገኝ በዚህ ቀን ይሄ ሆኗል የሚለውን እንወስዳለን ማለት ነው። እንግዲህ በተለይ ከዚህ ላይ ደግሞ የምንወስደው ምንድነው? ክርስቶስ እቻ አህያ ክብር ያገኘችው ከጀርባዋ ላይ ከተጫነው ከክርስቶስ የተነሳ ነው። እኛ ክርስቲያኖች ከፍ ያለ ማዕረግ ከፍ ያለ ትልቅ ነገር ሲሰጥ ለክርስቲያን አክባሪው ከክርስቶስ የተነሳ ነው። በክርስቶስ ክርስቲያን ተብለናልና ከተሸከምነው ከክርስቶስ የተነሳ ክርስቲያን ታላቅና ልዑል ነው። ልዑል ባህሪነ ሲሉ ነው። ተምር ልዑል ስለሆነ ነው ተምሮም በዛ ቀን የታየውና ክርስቶስ አብሮት ያለ ክርስቶስን የተሸከመ ክርስቲያን ልዑል ነው፣ ታላቅ ነው የሚለውን እንወስዳለን። የተናቀችው አህያ ክርስቶስ ጀርባዋ ላይ ሲሆን ምንጣፍ ተነጥፎባታል። ዛሬ በየሚዲያውም በማህበራዊ ሚዲያው በተለያየ መንገድ ስናይ ዛሬ እንዴት ለመስቀሉ ክብር ድንግል ማርያም ለቅዱሳን የሚሰጠው ክብር አይበዛምን እያሉ ብዙ ይላሉ ወገኖቻችን። እና አለማስተዋል ነው እንጂ አሁን እነሱ የያዙት መጽሐፍ ቅዱስ ላይ ለድንግል ማርያም ክብር በዛባት የሚሰጣት ክብር ከልክ አልፏል ይላሉና እንደው በእውነት አሁን እነሱም የጨበጡት መጽሐፍ ቅዱስ ላይ እውነቴን የሆሳዕናን ታሪክ ማቴዎስ 21 ነውና እያወራን ያለ ነው። ይሄንን ሳያዩት ቀርተው ነው ወይ? ለአህያዋ እኮ ነው የእስራኤል ነጭ ልብስ የተነጠፈላት። ለዚህች አህያ ክርስቶስ ከጀርባዋ ላይ ላለዋ ለአህያዋ ልብስ ከተነጠፈላት ለድንግል ማርያም ምስጋና 9 ወር ከ5 ቀን በማይጸኗ ሰማይ ምድር ማይችለውን ዓለምን በመዳፉ የያዘውን አምላክ 9 ወር ከ5 ቀን በማይጸኗ የወሰነች ድንግል ማርያም ክብር ቢሰጣትና እንደ ዳውጃ ተነጥፈን ብናመሰግናት ለዚህች አህያ የተሰጠው ክብር ለድንግል ማርያም ቢሰጥ ምኑ ነው የሚበዛና በየት አልፈውት ነው ወገኖቻችን? ነው እንዲህ አይነቱን አያዩትም አያነቡትም ማለት ነው። እና ይሄንም እየጨመሩ ማንበብ ይጠቅማል ለሚጠራጠሩ ሰዎች ሚሉት። ምክንያቱም ለቅዱሳን የሚሰጠው ለድንግል ማርያም የሚሰጠው ክብር በዝቷል። መስቀሉም የክርስቶስ ደም ስላረፈበት ክርስቶስ ስለሞተ ስለተሰቀለበት ነው መስቀሉ የከበረው። ምናከብረውም ከክርስቶስ የተነሳ ነው፣ ከደሙ ንጥበት የተነሳ። ድንግል ማርያምንም ከዚህ የተነሳ ነው። አህያዋም የተመሳሳይ። ዛሬ የቃል ኪዳኑ ታቦት ሲወጣ ወገኖቻችን ወንድሞቻችን ምንጣፍ እያነጠፉ የቃል ኪዳኑ ታቦት አቧራ እየቦነነባቸው ጽላት ለተሸከመው ካህን ደፋ ቀና እያለው ላባቸው ጉርድ እያለ ብዙ ሰው ነጭ ልብስ ለብሶ እታይ በሚልበት ሰልፍ በሚነሳበት በዛ የቅንጦት ቀን ትቢያ እየበነነባቸው ዋጋ ሲከፍሉ የሚውሉት እንግዲህ ለካህኑ የቃል ኪዳኑን ታቦት ለተሸከመው እሳተ መለኮት ለተሸከመው ለዛ ካህንም ክብር ይገባዋል። ለአህያዋ የተነጠፈላት ከላይዋ ላይ ካለው ክብር የተነሳ እንደሆነ እነሱም ለተሸከሙት ተብሎ ልክ ይህን እያንዳንዱ የምናደርጋቸውን ሁሉ ባለማወቅ የምናደርጋቸው እንዳይመስላቸው ከክብሩ አለፈ እያሉ ብዙ ሰዎች እንዳይመጻደቁ ይህንንም መጽሐፍ ቅዱስ ለአህያዋ እንኳን ይህን ያህል ክብር ተሰጥቷል የሚለውን ጥርት ያለ መረጃ ማግኘት እንዲችሉ በስሱ ለመስጠት ነው። እንግዲህ የተወደዳችሁ ውድ ተመልካቾቻችን ጠቅለል አድርገን በዚህ ሳምንት ውስጥ በጣም ባጭሩ የሚያጨቃጭቁ አንዳንድ ነገሮች አሉ። ባጭሩ እንመልሳቸው። ለምሳሌ በዚህ ወቅት በሕማማት ወቅት አንዱ የሚያጨቃጭቅ ነገር ምንድነው ሲባል በሕማማት ወቅት እመቤታችን ባለ እግዚአብሔር ሚካኤል ከሆነ ስግደት አይሰገድም የሚል ጭቅጭቅ አንዱ አንዱን ይገፋን። የሚሰግደው አንዳንዱ ይሰግዳል፣ ለሕማማቱ ክብር ብሎ ይሰግዳል። የሚሰግደውን ማይሰግደው ደግሞ ቁሞ ይመጻደቃልና እንዲህ አይነት ነገሮች መተቻቸቶች የሚበዙበት ክብር በመናገኝበት ሳምንት ክብር የምናጣበት በሚረባ በማይረባው ነገር እንዳንጨቃጨቅ ምናልባት ይሄ እኛ የምንናገረው የራሳችን የፈጠርነው እንዳልሆነ ምንኖረው ተሰርታ ባለቀች ቤተክርስቲያን ናትና
ነውና የምንኖረው አባቶቻችን ምንድነው ያሉ በዚህ ዙሪያ ሊቃውንትን መምህራንን ስንጠይቅ በወንበርም ስንማር የሰጡን ቃለ መምህራን የሚባልም አለና ከመምህራን እግር ስር የምናገኘው ከአባቶቻችን ያለው ምንድነው መልሱ ሲባል እንግዲህ በዚህ ሕማማት ውስጥ ቅዳሴ የለም፣ ማህሌት የለም፣ ዝክር የለም። አሁን በሌላ ቀን ቢሆን እነዚህ በዓላት ሲሆኑ ዝክር በመዝከር ቅዳሴ በመቀደስ በማስቀደስ ማህሌት በመቆም በእንደዚህ ይከበሩ ነበር። በሕማማቱ ወቅት ግን ቅዳሴም ዝክርም ማህሌትም የለምና ስለዚህ እነዚህን በዓላት በምን ነው የምናከብራቸው ሲሉ እነዚህን በሌላ እናከብራቸውም፣ በቅዳሴም በማህሌትም በዝክርም ማናከብራቸው እነዚህን በዓላት በስግደት ነው የምናከብራቸው በስግደት። ስለዚህ ጠቅለል ሲል ምን ይላሉ? ይህንን ከማድረግ አንጻር በስግደት እናከብራቸዋለን። አይሰገድም ብሎ የሚከራከር ግን በፍጹም ሊኖር አይገባም። ምክንያቱም በዚህ ወቅት ከስግደት የሚከለክል ስንፍና ካልሆነ በቀር ሌላ የሚከለክል ምክንያት እንደሌለ አባቶቻችን ይናገራሉ ማለት ነው። ከዚህ አንጻር ተብሎ በፍትሐ ነገሥቱ የተቀመጠውን ሳናየው ሳናውቀው አይደለም። ነገር ግን ብዙ ተብሎ ሁለቱም አይነት አቅጣጫዎች ከታዩ በኋላ እነዚህን አሁን ያልናቸውን ቅዳሴው ማህሌቱም ዝክሩም በሌለበት ያንተክቶ የሚገለገል መሆኑን በማሰብ በዚህ ሳምንት ውስጥ በዓላት ቢኖሩ የስቅለት ዕለትም ቢሆን ከዘጠኙ አበይት በዓላት አንዱ ስለሆነ የምናከብረው ስቅለትን በስግደት ነውና በዚህም ሳምንት ካለው ይሄ የሕማማት ሳምንት እንደው ምንድነው የሚለው በዚህ የሕማማት ሳምንት ሰው ሩቅ አገር ሄዶ ስለ ሕማማት ቀመሩን አውጥቶ መጾም በዓሉን ባለማወቅ ቢያልፈው፣ አንዳንዱ ደግሞ በቸልተኝነት ቢያልፈው፣ ስደት ሀገር ላይ ሆኖ እንኳን ቢያልፈው ይሄ የሕማማት ሳምንት በባለ 50 ስለማይሰገድ እንግዲህ አልፎኛል ብሎ ዝም አይበለው። አልፎኛል ብሎ ዝም አይበለው። ሕማማቱ ካለፈ በኋላ ባለ 50 ይመጣል። ከባለ 50ው በኋላ እንደገና ይህን ሳምንቱን በማሰብ ሌላ የራሱን ጾም እንዲጾም ነው አባቶቻችን የሚመክሩትና በመዘናጋት በስንፍና ምክንያት በመፍጠር በጭቅጭቅ ይህንን የበረከት ሳምንት አይሰገድም እያልን ያከበርን አስመስሎ የትህትና አስመስሎ በመናገር አዋቂ በመምሰል ሁሉም በያፉ እየተናገረ ቤተክርስቲያንንም ዝቅ ባያደርግ መልካም ነው። መምህራን መልስ ቢሰጡበት ጥሩ ነው ብዬ አስባለሁኝ። ምክንያቱም እችን ይዞ ጥቃቅን መረጃ ላይ የሆነ ነገር ላይ ያገኛትን ሁሉ ይዞ ምዕመኑ ምኑም በያፉ እንግዲህ ሚዲያውን ውጥንቅጡን በማውጣት መልሱን ወደ ሊቃውንት መመለስ ቢቻልና ለቤተክርስቲያኗ ክብር ሲባል በያፋችን መጫጫሁን ትንሽ ብንቀንሰው ብዬ አስተያየቴንም በዚሁ ሰጥቼ ለማለፍ ነው። ቀጣይ ሁለተኛ በዚህ ወቅት የሚያወዛግበው ምንድነው የተፈቀደ ያልተፈቀደ የሚባለው ሲባል በአብይ ጾም ባልና ሚስት በምንጣፍ አንድ እንዳይሆኑ ፍትሐ ነገሥቱ ይከለክላል። ነገር ግን በዚህ ወቅት አልቻል ብሎ እንኳን በምንጣፍ ቢገናኙ፣ ነገር ግን በሕማማቱ ወቅት ባልና ሚስት ጋብቻው ንጹህ ነው፣ ምኝታው ንጹህ ነው፣ ጋብቻው ቅዱስ ነው የተባለለት በመጽሐፍ ቅዱስ የተመሰከረለት በሕማማቱ ወቅት ግን ባልና ሚስት በምንጣፍ አንድ ሆነው ቢገኙ ወዮታ አለበት፣ ወዮላቸው፣ ወዮታ ያለበት ነው ብለው አስቀምጠዋል። ስለዚህ በምንም ተአምር በምንጣፍ ባልና ሚስት አንድ ማይሆኑበት በጣም እጅግ አጽንዖት ተሰጥቶ የሚነገርበት ይሄኛው ሳምንት ወዮታም ያለበት ነው። አበባ ምንጣፍ ላይ ያማረ ምንጣፍ ላይ መተኛት እንደማይገባ አባቶቻችን ነግረውናል፣ አስተምረውናል ማለት ነው። በአማረ ምንጣፍ ላይ መተኛት የላመ የጣመ ያማረበት የጣፈጠ ነገር እንዳንበላ፣ ደረቅ እንጀራ ወይም በጨው እንጀራ እና ውሃ ብቻ በመጠጣት በጨው እንጀራ በመብላት ነገር ግን ይሄ የግድ አይደለም ይላሉ። የግድ በጨው አልበሉም ደረቅ እንጀራ አልበሉም ተብሎ ሰው ሊወነጀል ግን አይገባም። ቢያደርገው ግን እጅግ ይመከራል፣ እጅግ ይጠቀምበታል። ባያደርገው ግን በወጥ በልቷን ተብሎ ውግዘት ንስሐ ያስፈልገዋል አይባልም የሚለውን መውሰድ እንችላለን ማለት ነው። አሁን አንዳንድ ሰው በሕማማቱ ወቅት የተሳካለት ሰው በባዶ እግሩ ይሄዳል፣ አንዳንዱ በጫማ ይሄዳልና በዚህ መካከል የሚታዩ ውዝግቦች መናናቅ፣ በባዶ እግራቸው የሚሄዱ እንዳይመጻደቁ፣ ጫማ ለብሰው የሚሄዱትም እንዳይሳቀቁ። ስለዚህ በባዶ እግራቸው የሚሄዱ የበለጠ ክብር ያገኛሉ፣
ጫማ ለብሰው የሚሄዱት ግን ኃጢአተኛ ናቸው ማለት አይደለም። ንስሐ ያሻቸዋል፣ በደለኛ ናቸው ተብሎ የሚያስነቅፍ ግን የግድ አይደለም የሚለውን የግድ አይደለም የሚለውን እንወስዳለን ማለት ነው። ነገር ግን በመከራው ለመሳተፍ ወደ ተሻለው ነገር አሁን ወዳልነው ወደ ተሻለው ነገር መጠጋት ተገቢ መሆኑንም በዚህ መካከል እንመለከታለን ማለት ነው። የተወደዳቸው እግዚአብሔር ቤተሰቦች ያው እያነሳን ያለነው በሰሙነ ሕማማት ላይ የሚያጨቃጭቁ የሚያወዛግቡ አንዳንድ ጉዳዮችን የተከለከሉ ያልተከለከሉ የሚባሉትን ነገሮች ነውና እስከ መጨረሻው ድረስ ሐሳቡን መከታተል ሳይከፍሉ እንዲቻል እያሳሰብኩ ነው መቀጥለው እና አሁን እንዳልኩት በዚህ ወቅት መልካ መልክ አይደገምም ይላሉ። ሁለት ነው ምክንያቱ። አንዱ ያው ይሁዳ በሰላምታ ክርስቶስን አሳልፎ ስለሰጠው አሳልፎ ስላስያዘው በሰላምታ ከዚህ ጋር ተያይዞ ሰላም ለዝክረ ስምከ ሰላም ለዝክረ ስምኪ ሚል ስላለው ሰላም ሚል ስላለው ከሰላምታ ጋር ተያይዞ፣ ሁለተኛ መልካ መልክ የሚባለው ነብዩ ታላቁ ነብይ ልዑለ ቃል ኢሳይያስ ሲናገር እናየው ዘንድ ደምግባት የለውም ብሎ መልካ መልክ የማይባልበትን ምክንያት አንዳንዶቹ ምክንያታቸውን ከዚህ ጋር ወስደው ይገጥሙታል ማለት ነው። ዳዊት ይሴኒ ላህዩ ሙሉ ደጓለ እመሕያው ደምግባቱ ከሰው ልጆች ይልቅ ያምራል ብሎ የተናገረለት አምላክ ነብዩ ኢሳይያስ ደግሞ እናየው ዘንድ ደምግባት የለውም አለ። ሁለቱ የእግዚአብሔር ነቢያት ናቸው። ዳዊት እንደ ልቤ የተባለ ነው፣ ኢሳይያስም የእግዚአብሔር ነቢይ ነውና ስለዚህ እነዚህ ነቢያት ተለያዩ ማለት ነውን ሚል ጥያቄም ይነሳል። ምንድነው ይሄ ሐሳቡ ሲባል እውነት ነው። ነቢያት አባቶቻችን ነቢያት አይለያዩም፣ ግን መጻሕፍት የተጣሉ ይመስላሉ፣ በሊቃውንት ግን ይታረቃሉ። ዳዊት ደምግባቱ ከሰው ልጆች ይልቅ ያምራል ያለው እስከሚሰቀል ድረስ የነበረውን ደምግባት ነው። ኢሳይያስ ደግሞ በመስቀል ምክንያት የኛን ውበት ውሳጣዊም ውበት ለመመለስ ደምግባቱን አጧልና ክርስቶስ ያንን አስመልክቶ ነው። ስለዚህ መልካ መልኩን አንዳንዶቹ መልክ ማይጸለይበት ደምግባቱ የለውም መልኩ ጠፋ የሚለውን እናየው ዘንድ ደምግባት የለውም ከሚለው ጋር ለማያያዝ የሚሞክሩ ሰዎችም ተመልክያለሁ፣ ታዝቤያለሁ ማለት ነው። ነገር ግን አሁን እዚህ በፊት የግል ጸሎት እያለ መልካ ማርያም፣ መልካ ኢየሱስ፣ ሌላው መልካ መልክ ይጸልይ የነበረ ሰው በዚህ በሕማማቱ ወቅት በፍጹም ጸሎት ሊያቆም አይገባም። ለምን ሲባል የጋራ የሆነ እንደሆነ የጋራውን በጋራ ያለውን ትተውታል ሊቃውንቱ። የግል ከሆነ ግን ምንም ከዚያ ጋር የሚያገናኘው ነገር ስለሌለ የግድ ጸሎታችን የተለመደ ጸሎት አቋርጠን ለክፉ ጠላት ለሰይጣን መግቢያ እንዳይሆን መጠንቀቅ ያስፈልጋል ማለት ነው። ሰይጣን እንደነዚህ አይነት ክፍተቶችን መልካም እያስመሰለ በምክንያት የሚገባበት ጉዳይ እንዳለው ማወቅ ያስፈልጋል ማለት ነው። ሰላምታው ከዚሁ ተያይዞ አንዱ በዚህ ሳምንት መሳሳም ሰላምታ መሰጣጠጥ እንደ ኃጢአት ይቆጥረዋል። ምናልባትም ከሆነ እንኳን አባቶቻችን የሚሉት ከሐሙስ በኋላ ነው ያስያዘው። ያው ከሐሙስ በፊት ስላልሆነ እስከ ሐሙስ ድረስ ያለውን በምንም ተአምር ሰው ሲሳሳም ቢገኝ ሰላምታ ሲሳጥ ቢገኝ ምንም አይነት በደል እንደሌለ አባቶቻችን አስተምሮናል፣ ነግረውናል። ትምህርቱ እሱ ነው ማለት ነው። ከሐሙስ በኋላ እንኳን የተሳሳመ ሰው ቢገኝ ይህም ሰው ቀኖና ይሰጠው፣ ንስሐ ይግባ፣ ያሰራ አይባልም። ያው ያን ነገር ለማስታወስ ጭልጥ ብሎ ሁሉም ነገር እንዳይጠፋ ለማድረግ ግን ከሐሙስ በኋላ ቢተው አባቶችም ይመክራሉ። እስከዛ ቀን ድረስ ግን ምንም የግድ እንዳልሆነ ማንም ማወቅ ይገባዋል። እንግዲህ ከእንደነዚህ አይነት ጭቅጭቆች እያደግን ከፍ እያልን ወደ ሌላ ማለፍ ይጠበቅብናል እንጂ እንደ ዓመት በመጣ ቁጥር በአንድ ጥያቄ እድሜ ልካችንን ስንወዛገብ መኖር ይሄ የውስጥም ትዝብት ነውና ይሄንንም ዳሶ ለማለፍ ያክል ነው ያነሳ ነው። ሌላው የሚነሳው በመስቀል ማማተብ አሁን ከመስቀል ጋር ተያይዞ ነው። በዚህ ሰሞን አንዳንዶቹ ቤተ እግዚአብሔር ስንገባ ስንሳለም ሁሉ ሲሳለሙ ይደነግጣሉ።
አንዳንዶች አይሳለሙም፣ አንዳንዶች መልሰው ይሰውታል። ሲሳለሙ የሚያዩ ሰዎችንም ይተቻሉ። ምግብ አቅርበው ሳይባርኩ ይበሉታል። ለምን ሲባል ያው እንደ ቡራኬ የለም መስቀልም የለም ብለው ምግቡንም ሳይባርኩ ይበሉታል ማለት ነው። ቤተክርስቲያንም ሲገቡ ሳይሳለሙ፣ አሁን ቤተክርስቲያን ተሳልመው ቢገቡ ምግባቸውን ባርከው ቢጀምሩ ማማተብ ፍጹም የተከለከለ አይደለም። የተከለከለው ታዲያ ምንድነው? ለካህናት ማይባርኩት ለምንድን ነው ካልን የካህኑ ቡራኬ ነው የተከለከለው። ለምን? ስርየተ ኃጢአት ስለሚያሰጥ ነው ያም የተከለከለው። ያልገባን እንዳይመስላችሁ ስርየተ ኃጢአት ስለሚያሰጥ ነው የተከለከለው። ያ የብሉይ ኪዳንን ዘመን የሚያስታውስ ስለሆነ አሁን የመስቀል ምልክት እኮ በብሉይ ኪዳንም አለ። በብሉይ ኪዳንም በመስቀል ምልክት ያዕቆብ የዮሴፍን ልጆች ሲባርካቸው በሌላም መንገድ የመስቀል ምልክት አለ። ምልክቱ እንደው ከብሉይ ኪዳንም አልፈን ዛሬም በቤተ ክርስቲያን አይባርኩም አለ እንጂ መስቀሉን ግን ይዘውታል። አሁን ምስባክ ሲሰበክ እያንዳንዱ በስግደቱ ወቅት በደንብ ለተከታተላቸው ሰው ካህናት እኮ መስቀል ጨብጠው ይዘዋል። የቤተ ክርስቲያኑ ሌላ ቀን ቅዳሴ ሲቀድሱ ምስባክ ሲሰብኩ የሚይዙትን መስቀል ሁሉ ጨብጠው ነው እንጂ የሚይዙ አይጥሉትም፣ ይዘው ነው ያንን የሚያከናውኑት። የካህኑ ቡራኬ ግን ለምን ተከለከለ ለሚለው ስርየተ ኃጢአት ስለሚያሰጥ ነው። ያ ወቅት ደግሞ ስርየተ ኃጢአት ማይሰጥበትን ያኛውን ዘመን ስለሚወክል ነው። የመስቀል ምልክት ግን በብሉይ ኪዳንም አለ። ስለዚህ አማትበው ቢመገቡ ይመረጣል። አማትበው ቤተ እግዚአብሔር ሲገቡ ይሄ ስርየተ ኃጢአት ማያሰጥ ነገር ስለሆነ በዚህ ጭቅጭቅ ውስጥ ማንም ድካም ውስጥ እንዳይገባና በጥቃቅን ምክንያት የዛሬ 10 ዓመት ስንወዛገብበት የነበረውን በጣም ጥቃቅን ነገር እያነሳን በረከት የሚያሳጣ ነገር ሰዎችን በመተቸት እርሳስ በመጨቃጨቅ ቤተክርስቲያንን በሚያሳንስ ጉዳይ ጊዜ እንዳናጠፋ እያሳሰብኩኝ ለዛሬው በቀጣይ እንዳስሳለን። ለዛሬው ግን ከዚህ ላይ ይበቃናል። አድማጭ ተመልካቾቻችን በመግቢያ እንደተናገርኩት በዚህ ወቅት እነዚህን ጉዳዮች ከትልልቅ አባቶች እነማንን ይመለከታል ብሎ በማሰብ ከትልልቅ ሊቃውንት ጠጋ ብሎ ያወዛገበ እንኳን ቢኖር በመጠየቅ እንደ ባለ አእምሮ በመንቀሳቀስ እነን ሰሙነ ሕማማት በአንድም በሌላም ያመለጠንን የጾሙን ማካካሻ ሆኖ የተሰጠ ቀን ነውና ጾሙም እስከ ዕርበተ ፀሐይ ድረስ ነው የሚያዝዘው። ማክፈል በሶስት መንገድ ነው ይላሉ አባቶቻችን። እሁድ የበላ ሰው ሰኞን አልፎ ማክሰኞ የበላ ሰው ረቡዕን አልፎ ሐሙስ ከበላ በኋላ የበረታ እስከ ትንሣኤ ድረስ ይቆያል። አሁን ልብ በሉ። እሁድ በልቶ ሰኞን አልፎ ማክሰኞ በልቶ ረቡዕን አልፎ ሐሙስ ከበላ እስከ ትንሣኤው ድረስ። ይህን ያልቻለ ግን ሌላኛው ደግሞ እስከ ሐሙስ ድረስ ይበላና ከሐሙስ ጀምሮ እስከ ትንሣኤው ያከፍላል ማለት ነው። ከሐሙስ ጀምሮ ማክፈል ማይችለው ደግሞ ሐሙስ በልቶ ከዛ በኋላ ያለውን ያከፍላል ማለት ነው። ስለዚህ 3 አይነት መንገዶች አይተናል ማለት ነው። እሁድ በልቶ ማክሰኞ በልቶ ሐሙስ በልቶ እስከ ትንሣኤው የሚለውን አንድ ነገር ነው ያየነው። ከዛ ውጭ እስከ ሐሙስ በልቶ ከሐሙስ ጀምሮ እስከ ትንሣኤው ማለት ነው። 3ኛው ክፍል ሐሙስ በልቶ ደግሞ ዓርብ በልቶ ቅዳሜ ግን አክፍሉ እስከ ትንሣኤው መቆየት እንዲገባ ይህንንም በዚሁ ትኩረት ሰጥቶ ማየትና መገንዘብ የተቻለው እነዚህን ሁሉ የሚችለውን በተለይ የመጨረሻው ግን ቅዳሜ ከምግብ ተከልክሎ ትንሣኤውን አይቶ ክብር አግኝቶ ዋጋ ከፍሎ የትንሣኤው በረከት ተሳታፊ መሆን እንዲችል ይህንን ነገር ማድረግ እንዲችል ከወዲሁ መልእክታችን አስተላለፍን። ሸር፣ ላይክ፣ ሰብስክራይብ በማድረግ መልእክቶችን ለሌሎች በማድረስ የሚዲያችን አባል እንዲሆኑ መልእክታችን እያስተላለፍን ሐሳባችን ከዚህ ላይ እንቋጫለን። ይቆየን።